ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ ኢራን የፈለገ ድርድር ቢካሄድ ባይካሄድ የሆርሙዝ ወሽመጥ ለአንዴና ለመጨረሻ ጊዜ በኢራን ስር ተጠቃሏል፣ ከኢራን ውጪ አይወጣም ሲሉ ትራምፕ የሆርሙዝ ወሽመጥ ተከፍቷል፣ ወደ ኢራን አይመለስም በማለት የተናገሩትን ንግግር አስተባብለዋል። በፍጹም ምንም አይነት ማስፈራሪያ ቢኖርም ወደ ጦርነት እንመለሳለን እንጂ የሆርሙዝ ወሽመጥን አንለቅም ብላለች ኢራን። በዝርዝር የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት መግለጫ ኢራን በፍጹም መደንፋት አይገባትም፣ ከባድ እርምጃና አውዳሚ ጥቃት አድርሼ ሙሉ በሙሉ ሀገር እንዳይኖራቸው አድርጌ ኢራንን አፈርሳ አለው ሲሉ ከባድ የሆነ ማስጠንቀቂያ ሲሰጡ አድረዋል። ሁለቱም ኃይሎች በስዊዘርላንድ ጄኔቫ የሚያደርጉት ስምምነት በመልካም ሁኔታ ላይ እንዳለ ቢገለጽም ነገር ግን ሁለቱም ሀገራት እርስ በርስ መዛዛታቸውን ገልጸዋል። በዝርዝር የማስደምጣቸው ይሆናል። በአሜሪካ የዲሞክራቲክ ፓርቲ አባላት ባወጡት አስቸኳይ መግለጫ ኢራን ከ40 ዓመት በላይ ተጭኖባት የነበረውን ማዕቀብ ያለምንም ሁኔታ ትራምፕ አንስተውላታል ሲሉ ገልጸዋል። ኢራንን ድል በድል ባደረገና ኢራንን በሚጠቅም ሁኔታ በዓለም ፊት አሜሪካ አንገቷን እንድትደፋ ተደርጋለች ሲሉ የዲሞክራቲክ ፓርቲ አባላት በፕሬዝዳንት ትራምፕ እና በመንግስታቸው ላይ ያላቸውን ከፍተኛ ቁጣ አሰምተዋል። በዝርዝር አስደምጣቸዋለሁ። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ቴል አቪቭ በፍርድ ቤት ቀጠሯቸው ላይ ተገኝተዋል። በፍርድ ቤት ቆመውም ለዘመናት ሲከራከሩበት የቆየውን ጉዳይ በድጋሚ በፍርድ ቤት ታይቷል። በፍርድ ቤቱ ጉዳይ በኔታንያሁ ምን አነሱ? የኔታንያሁ ጠበቃስ ምን ተናገሩ? በዝርዝር የምታደምጡት ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለይም ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ ቀደም ኔታንያሁ ያልኩትን ነው የሚያስፈጽመው፣ የኔ ጉዳይ አስፈጻሚ ነው በማለት የተናገሩትን ነገር እንዲያስተባብሉ ተጠይቀዋል። ሁኔታውን በተመለከተ እሳቸው ማንም አያዘኝም፣ እነሱ ስምምነት ስላደረጉ ተቋጨ ማለት አይደለም፣ የኢራን ጦርነት ዳግም ሊነሳም ይችላል እስካስፈለገ ድረስ በማለት ተናግረዋል። በዝርዝር የማስደምጣቸው ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ሁኔታ የሰላም ስምምነት ተፈርሟል ቢባልም አሁንም በከፍተኛ ውጥረት ላይ ነው። በመካከለኛው ምስራቅ ለወራት የቀጠለው መጠነ ሰፊ ወታደራዊ ግጭት በቋሚነት ለማቆም በአሜሪካና በኢራን መካከል የተደረሰው ታሪካዊ በማለት ትራምፕ የሚጠሩት የስምምነት ማዕቀፍ በቀጠናው ስትራቴጂካዊ የውሃ መስመሮች ላይ አዲስ የታሪክ ምዕራፍ በይፋ መክፈቱን ነው ኢራን ያስታወቀችው። የኢራን እስላማዊ ሪፐብሊክ የድርድር ቡድን መሪና
የሀገሪቱ የፓርላማ አፈ ጉባኤ የሆኑት መሐመድ ባገር ቃሊባፍ ዛሬ ሌሊቱን በሰጡት መግለጫ ከስዊዘርላንድ አራትዮሽ የሰላም ድርድር ወደ ኢራን መመለሳቸውን ገልጸው ለኢራን ብሔራዊ መገናኛ ብዙሃን በሰጡት ይፋዊ ቃለ ምልልስ እንዳረጋገጡት የሆርሙዝ ወሽመጥ ከእንግዲህ ወዲህ በፍጹም ወደ ነበረበት የቅድመ ጦርነት ሁኔታ ማለትም የሁሉም ወደ መሆን የማይመለስ መሆኑንና ሙሉ በሙሉ ከዚህ በኋላ ሆርሙዝ በኢራን እስላማዊ ሪፐብሊክ ቀጥተኛ አስተዳደር ስር ዓለም አቀፍ ሕግጋትን መሰረት በማድረግ የሚመራ ይሆናል። ሆርሙዝን በዚህ ጦርነት ምክንያት ይዘነዋል፣ በፍጹም አንለቀውም ሲሉ አውጀዋል። አፈጉባኤው ቃሊባፍ የሰነዱን ይዘት ይፋ ሲያደርጉ እንዲህ ብለዋል። ማንኛውም አካል ሊገነዘበው የሚገባ ታላቅ እውነት የሆርሙዝ ወሽመጥ አስተዳደራዊ መዋቅር ከእንግዲህ ወዲህ ጦርነቱ ከመቀስቀሱ በፊት ወደ ነበረበት መደበኛ ሁኔታ በፍጹም እንደማይመለስ ነው። እኛም በእርግጥ ዓለም አቀፍ ድንጋጌዎችና ሕጎችን በሚገባ እናከብራለን። ነገር ግን ወሽመጡን በቀጥታ የምታስተዳድረው ራሷ ኢራን ብቻ ናት። ሁላችንም በጠቅላይ መሪያችን በአያቶላ ሰይድ ሙጅተባ ኻሜኒ ጥበብ የተሞላበት አመራር ስር በአንድነት መቆም አለብን። ትራምፕ የሚለውን ዓለም ማመን የለበትም። ሆርሙዝ የኛ ነው። የትኛውንም አይነት ድርድር ቢካሄድ የሚለወጥ አቋም አይደለም ብለዋል። የእሳቸው ቃልና መመሪያዎች የመጨረሻ ወሳኝ መሆናቸውን ማወቅና ለአያቶላ መገዛት ተግባራችን ነው ብለዋል። እንደ ኢራን ይፋዊ የዜና ምንጮች ሪፖርት ከሆነ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን እና የአሜሪካው አቻቸው ዶናልድ ጄ ትራምፕ ሰኔ 18 2026 ዓመተ ምህረት በፓኪስታንና በቀጠናው ሀገራት አሸማጋይነት ለወራት የተካሄደውን የሚስጥር ድርድር በማጠቃለል ባለ 14 ነጥብ ታሪካዊ የእስላማባድ የመግባቢያ ሰነድ በይፋ በኤሌክትሮኒክ መንገድ ተፈራርበዋል። በዚህ ስምምነት መሰረት ሁለቱ ሀያላን ሀገራት ጦርነቱን ሙሉ በሙሉ የሚያበቃውን ዘላቂና አጠቃላይ የሰላም ውል ለመቅረጽ የ60 ቀናት ጥብቅ የድርድር ምዕራፍ ውስጥ የገቡ ሲሆን ከ60 ቀናቱ 5ቱ ተጠናቋል። ሰነዱ በአሁኑ ወቅት ሙሉ በሙሉ በመተግበር ላይ መሆኑንም የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አስታውቀዋል። በመግባቢያ ሰነዱ በአንቀጽ 5 ላይ በግልጽ እንደተደነገገው ኢራን ስምምነቱ ከተፈረመበት ዕለት ጀምሮ ከፋርስ ባህረ ሰላጤ ወደ ኦማን ባህረ ሰላጤ እንዲሁም በተቃራኒው ለሚጓዙ ማናቸውም ዓለም አቀፍ የንግድ መርከቦች ያለምንም ክፍያ ለ60 ቀናት ብቻ አስተማማኝ ሰላማዊ መተላለፊያን በሆርሙዝ በኩል ለማረጋገጥ የበኩሏን ታላቅ ጥረት ታደርጋለች ይላል ስምምነቱ። ያ ግን ለ60 ቀናት ብቻ ነው። ከ60 ቀናቱ በኋላ ኢራን ይፋዊ የሆርሙዝ ወሽመጥ ባለቤት ትሆናለች ሲሉ ገልጸዋል። አፈጉባኤ መሐመድ ባገር ቃሊባፍ በኢራን ወታደራዊ ኃይሎችና በሀገሪቱ ዲፕሎማሲያዊ ስኬቶች መካከል የሐሰት ስንጥቅ ለመፍጠር የሚሞክሩ እንደ ትራምፕ ያሉ አካላትን አቋም በጥብቅ እናወግዛለን ብለዋል። እርሳቸው ድርድርን ታላቅ ተጋድሎ ስልትና የውጊያ ቀጥተኛ ቀጣይነት ሲሉ የገለጹት ሲሆን በመስክ የተመዘገቡ ወታደራዊ የበላይነቶቻችን በሙሉ በፖለቲካዊና ሕጋዊ መንገዶች ካልተደገፉ ዘላቂ መሆን አይችልም በማለት አስረድተዋል። ቃሊባፍ ለሀገሪቱ ሚዲያ ሲናገሩ እንዲህ ብለዋል። ወደ ስዊዘርላንድ ያደረግነው ጉዞ ፍጹም የወታደራዊው መስክ ቀጥተኛ ቀጣይነት ነበረ። የታጠቁ ኃይሎቻችን በጦርነቱ አውድማ ላይ ከፍተኛ ክብር፣ ኃይልና ጀግንነት ታላቅ ድልም አስመዝግበዋል ብለዋል። እኛ ደግሞ በተኩስ አቁምና ጦርነቱን በማቆም ምዕራፍ ላይ ያንን ወታደራዊ የበላይነት በድርድሩ ጠረጴዛ ላይ ወደ ላቀ ፖለቲካዊ ድል ቀይረነዋል ብለዋል። የድርድር ቡድኑ መሪ እንደገለጹት ኢራን የሀገሪቱን ጠንካራ ወታደራዊ ኃይልና ስስ የዲፕሎማሲ አቅም በአንድነት በማጣመር የአሜሪካን የባህር ላይ ወታደራዊ ከበባ በአስቸኳይ እንድታነሳ ለማስገደድ ችላለች። አሁን ላይ ዩናይትድ ስቴትስ በባህር ላይ የነበራትን ከበባ ጣጥላ ከአካባቢው ላይ ወጥታለች ሲሉ ገልጸዋል። ስምምነቱ በተፈረመበት በዚያው ቅጽበትም አሜሪካ በኢራን የነዳጅ ወጪ ንግድ፣ በፔትሮኬሚካል፣ በባንክ አገልግሎት፣ በኢንሹራንስ፣ በትራንስፖርት ዘርፎች ላይ ለረዥም ዘመናት ጥላው የነበረውን አጠቃላይ ማዕቀብ ከ45 ዓመታት በኋላ በይፋ አንስታለች። ይህም ያነሳችው እፎይታ የመጨረሻው ዘላቂ ውል ፍጻሜ እስኪደረስ የሚቆይ ነው ስትል አሜሪካ አረጋግጣለች። በተጨማሪም የኢራኑ ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በስዊዘርላንድ ድርድር ወቅት በውጭ ሀገራት ታግዶ የነበረው የኢራን በቢሊዮን የሚቆጠር የገንዘብ ሀብት በእያንዳንዳቸው 6 ቢሊዮን አሜሪካን ዶላር የሚሆኑ ታላላቅ የገንዘብ ጥቅሎችን ጨምሮ ሙሉ በሙሉ እንዲለቀቅ የመጨረሻ ውሳኔ መደረሱንም አረጋግጠዋል። ይህንን ታላቅ ድል ያስመዘ
ያስመዘገብነው በመስክ ኃይላችን፣ በወታደሮቻችን ክንድና በዲፕሎማቶቻችን ጥንካሬ ነው ሲሉ ገልጸዋል። እኛም በተመሳሳይ ሰዓት በሚሳኤልም ሆነ በድርድር ለመመለስ ሙሉ ዝግጅት አለን። ጠላት የጠየቀንን ሁሉ እየሰጠን ነው። ሚሳኤል በወረወረ ቁጥር በእጥፍ ድርቡ እየመለስንለት ነው። ከዚያም ባሻገር ለድርድር እንቀመጥ ሲሉ በዚያው ልክ ቁጭ ብለን ጥቅማችንን ባከበረ መልኩ እየተደራደርን ነው ብለዋል። ቃሊባፍ አክለውም ኢራን በአሜሪካ ላይ ምንም አይነት እምነት እንደሌላት በድጋሚ በዛሬ ሌሊቱ መግለጫቸው ጨምረው የሀገሪቱን ብሔራዊ ጥቅም ለመጠበቅ ሲባል በስምምነት ውስጥ ጠንካራ መከላከያ አንቀጾችንም አካተናል። አሜሪካ ስምምነቱን ከተፈረመ በኋላ በአስቸኳይ ተግባራዊ እርምጃ እንድትወስድ የተገደደችው በዚያ ሳቢያ ነው። አሜሪካ እንደምትለው ምንም አማራጭ የላትም። ትራምፕም አስሩን ነገር የሚያወሩት ምንም አይነት አማራጭ ስለሌላቸው ነው ብለዋል። የኢራንን ስልታዊ የበላይነት በማሳየት የጠቀሱት ቃሊባፍ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስምምነቱ እንደተፈረመ ቀደም ሲል የጻፉትን ይፋዊ መግለጫ በአስቸኳይ እንዲያስተካክሉ አድርገናቸዋል። በኢራን ላይ ፈጽሞ መዛት አይቻልም። መሬት ላይ ባለው ሁኔታ አሸንፈናል ብለዋል። ይህ የኢራን እስላማዊ ሪፐብሊክ ታላቅ ኃይል ማረጋገጫ ነው። ትራምፕ የለቀቀውን ትዊትም መልሶ እንዲያሻሽልና እንዲያጠፋ ጭምር አድርገነዋል ብለዋል። ስለ ሊባኖስም ግንባር ሲናገሩ በስዊዘርላንድ የሰላም ድርድር ከተጀመረበት ሰዓት ጀምሮ በእስራኤል በሊባኖስ ላይ የሚፈጸም ጥቃቶች መቆማቸውን እና በመቶዎች የሚቆጠሩ የተፈናቀሉ የሊባኖስ ዜጎችም ወደ ቀያቸው መመለስ መጀመራቸውን ገልጠዋል። ኢራን የሊባኖስን ሉዓላዊነትና የግዛት አንድነት ለመጠበቅ የምታደርገውን ድጋፍ እንደማታቆምም አረጋግጠዋል። በሌላ በኩል በዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በዋይት ሃውስ የነጩ ቤተ መንግስት በሚገኘው የኦቫል ኦፊስ ቢሮአቸው ለጋዜጠኞች በሰጡት ይፋዊ መግለጫ አነጋጋሪ ነገርን የተናገሩ ሲሆን በኢራን ላይ ለዘመናት ማለትም ለ45 ዓመታት በላይ ተጥሎ የነበረው ማዕቀብና አሁን በትራምፕ በድንገት የተነሱ በርካታ ማዕቀቦችን በተመለከተ ተጠይቀው ሲመልሱ በኢራን ላይ የተጣሉትን ማዕቀቦች ማንሳቴ ተጠቃሚ የሚያደርገው በቀጥታ የአሜሪካን ገበሬዎች ነው በማለት ገልጸዋል። ስለ ሁኔታው እንዲያብራሩ በጋዜጠኞች ቢጠየቁም ከማብራራት ተቆጥበዋል። ኢራን ግዴታዋን የማታከብር ከሆነ ግን እጅግ አሰቃቂ ወታደራዊ እርምጃ ፈጽምባታለሁ፣ አደቃታለሁ፣ ታያላችሁ ሲሉ ዝተዋል። ፕሬዝዳንት ትራምፕ የኢራን የ90 ሚሊዮን በላይ ህዝብ በአሁኑ ወቅት በከፍተኛ የምግብ እጥረትና ዋስትና ማጣት ውስጥ እንደሚገኝ ገልጠው ማዕቀቡ በመነሳቱ ምክንያት ወደ ሀገሪቱ የሚገባው ገንዘብ በሙሉ ከአሜሪካ የግብርና ምርቶችና ምግብን ለመግዛት ብቻ እንዲውል ለማድረግ እየጣርን ነው ብለዋል። ማዕቀቡ ሙሉ በሙሉ በሚነሳበት ጊዜ ያ ገንዘብ በሙሉ ወደዚሁ ወደ ሀገራችን ይመለሳል። ሁሉም ገንዘብ ወደኛ የሚመጣው ኢራናውያን በአሁኑ ወቅት እጅግ በጥብቅ ለሚፈልጉት የምግብ ግዢ የሚፈጽሙት ክፍያ መስመር ይሆናል ሲሉም አብራርተዋል። ስለዚህም እኛ የምንለቅላቸው ገንዘብ በሙሉ ከኛ እቃ እንዲገዙ ነው በማለት ገልጸዋል። ትራምፕ የሆርሙዝ ወሽመጥ በአሁኑ ወቅት በተሟላ ሁኔታ ክፍት መሆኑን የገለጹ ሲሆን ባሳለፍነው እሁድ ዕለት ብቻ በታሪክ ታይቶ በማይታወቅ እጅግ ከፍተኛ ቁጥር ያለው የነዳጅ መርከቦች ፍሰት በወሽመጡ ላይ መመዝገቡን የአሜሪካ ማዕከላዊ እዝን ዋቢ በማድረግ ተናግረዋል። እኛ ትናንት በታሪክ ውስጥ በወሽመጡ አልፎ ከማያውቀው በላይ እጅግ ግዙፍ የነዳጅ ፍሰት እንዲያልፍ አድርገናል። አሁን በእጃችን ሁለት ታላላቅ ስኬቶች አሉ። አንደኛው ክፍት የሆነው የሆርሙዝ ወሽመጥ ሲሆን ሁለተኛው ደግሞ በፍጹም የኒውክሌር መሳሪያ መታጠቅ የማትችል ኢራንን ሰርተናል ብለዋል። ትራምፕ አክለውም አሜሪካ በኢራን ወደቦች ላይ ጥላው የነበረውን የባህር ላይ ወታደራዊ ከበባ በሀገሪቱ ላይ ያመጣው ስልታዊ ውድመት በኢራን ላይ ፈንጂ ከመጣል ይበልጥ እጅግ ኃያልና ተጽዕኖ ፈጣሪ እንደነበረ በኩራት ሲናገሩም አድረዋል። ሆኖም ትራምፕ ለኢራን መሪዎች ቀጥተኛ ማስጠንቀቂያም ሰንዝረዋል። ኢራን በገባችው ታሪካዊ ቃል ኪዳኗ መሰረት የማትንቀሳቀስ ወይም ሕግጋቱን የማታከብር ከሆነ እኔ እንደ አሜሪካ ፕሬዝደንትነቴ ልወስድ የሚገባኝን ማናቸውንም ጽኑ እርምጃ ለመውሰድ ቅንጣት ታክል ለደቂቃ አላመነታም፣ ኢራንን አወድማታለሁ፣ ሀገር የሚባል አይኖራቸውም ኢራኖች ሲሉ ዝተዋል። በሊባኖስ ስለሚደረገው ጦርነትና ስለ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ
ከሊባኖስ ምድር ወታደሮችን አላስወጣም ስላለው ጉዳይ የተጠየቁት ትራምፕ እኔ ማናቸውንም ታላላቅ የዓለም ቀውሶችን በፍጥነት ለመፍታት የምችል እጅግ በጣም ታላቅና ድንቅ ሰው ነኝ በማለት ራሳቸውን አድንቀው ለዚህ ጉዳይ መልስ ለመስጠት የጀመሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቤንያሚን ኔታንያሁንም ጉዳይ ቢሆን በአጭር ጊዜ ውስጥ ፈተዋለሁ፣ ምክንያቱም እኔ በጣም ስማርት ሰው ነኝ ሲሉ ራሳቸውን አድንቀዋል። አሜሪካና ኢራን ባለፈው ሳምንት በሚስጥር የተፈራረሙት ባለ 14 ነጥብ የመግባቢያ ሰነድ የ60 ቀናት የተኩስ አቁም የድርድር ጊዜን የሰጠ ሲሆን በዚህ ሂደት ውስጥም የኢራን የዩራኒየም ክምችት ዕጣ ፈንታ የ300 ቢሊዮን ዶላሩ የመልሶ ግንባታ ፈንድና የነዳጅ ሽያጭ መብቶችን በዝርዝር እንደሚጠቅስ ይታወቃል። ይህ በዚህ እንዳለ በዋሽንግተን ከፍተኛ የሆነ የፖለቲካ ቀውስ መከሰቱን መገናኛ ብዙሃን እየዘገቡ ነው። በዋሽንግተን ዲሲ የሚገኘው የአሜሪካ የሕዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ከፍተኛ የዲሞክራት ፓርቲ አባላት ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር በሚደረገው ዋና ዋና ስልታዊ ጉዳዮች በተለይም በኢራን የኒውክሌር መርሃ ግብርና በቀጠናው በምታሰማራቸው ታጣቂ ኃይሎቿ ጉዳይ ላይ ምንም አይነት ተጨባጭ ወታደራዊና ፖለቲካዊ መሻሻል ሳይመዘገብ ለኢራን አምባገነን አገዛዝ እጅግ ግዙፍና ሰፊ የማዕቀብ ማንሳት እፎይታ በነፃ መስጠታቸውን በእጅጉ ተቃውመዋል። ዴሞክራቶቹ በማህበራዊ ትስስር ገጻቸው ላይ በለቀቁት ባለ 2 ገጽ መግለጫ የትራምፕ አስተዳደር እየወሰደ ያለው እርምጃ ቀደም ሲል ለህዝብ ሲናገር ከነበረው የውጭ ፖሊሲ ትረካ ጋር ፈጽሞ የሚጋጭና ኢራንን በዘመናት ውስጥ ሀያል እንድትሆን ያደረጋት ነው ብሎታል። ይህ ህገወጥ ጦርነት በዲፕሎማሲ ማቆሙ ጦርነቱን ይበልጥ ወደ ከፋ አውዳሚ ደረጃ ከማሸጋገር የተሻለ ውሳኔ መሆኑን ብናምንም እንኳን የአስተዳደሩ እርምጃዎች ግን ቀደም ሲል ከነበረው ድንፋታ ጋር በፍጹም የሚቃረኑ ናቸው። የትራምፕ ባለስልጣናት ማዕቀብ የሚነሳው ኢራን የኒውክሌር ፕሮግራሟን ስታቆምና የሽብር ኃይሎቿን ስታፈርስ ብቻ ነው ሲል ነበር። አሁን ግን ከነዚህ ጉዳዮች መካከል አንዱን እንኳን ኢራን ሳትፈጽም ተገዶ የትራምፕ አስተዳደር እጁ በኢራን ተጠምዝዞ ዋሽንግተን ለቴህራን አገዛዝ ለዘመናት ሲመኙ የነበረውን እጅግ በርካታ የሆነ የኢራንን ጠቅላላ የተጫነባትን ማዕቀብ የመሰረዝ ታላቅ ስጦታ በነፃ አበርክቶላታል ሲል ተቃውሟል። የአሜሪካ የገንዘብ ሚኒስትር ባወጣው አዲስ መመሪያ መሰረት በኢራን የነዳጅና የነዳጅ አስተዋጽኦ ላይ የተጣለውን ላለፉት 45 ዓመታት የነበረውን ማዕቀብ እስከ መጪው ኦገስት 21 ቀን 2026 ዓ.ም ድረስ ሙሉ በሙሉ የተነሳ መሆኑን ሲያውጅ ይህ ታሪካዊ እርምጃ ኢራን ላለፉት 45 ዓመታት ለመጀመሪያ ጊዜ የሀገሪቱን ድፍድፍ ነዳጅ በአሜሪካ ዶላር ዩኤስ ዶላር በቀጥታ ለዓለም ገበያ እንድትሸጥ ታላቅ ህጋዊ ፈቃድ የሚሰጣት ነው ብሎታል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር በእስራኤል ፍርድ ቤት መቅረባቸው ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በትናንትናው ዕለት በእስራኤል በቴል አቪቭ ዲስትሪክት ፍርድ ቤት ቀርበው በነበራቸው የወንጀል ክስን ተከታትለዋል። የመንግስት አቃቢ ህጎች እሳቸው ሆነ ብለውም ለማጥመድ ታላቅ የሚስጥር ወጥመድ ማዘጋጀታቸውንና ፍርድ ቤቱን በተደጋጋሚ በማሳሳት የሐሰት ትረካ ማቅረባቸውን በመግለጽ ኔታንያሁ ላይ ክሱን አሰምተዋል። ኔታንያሁም በከፍተኛ ሁኔታ ተቆጥተዋል። የኔታንያሁ ዋና ጠበቃ አሚት ሀዳድ በሀገሪቱ ታሪክ እጅግ ረዥም ጊዜ በወሰደው በዚህ ወንጀል ችሎት ላይ የመጨረሻውን የመከላከያ ምስክርነት ምዕራፍ ያስጀመሩ ሲሆን ውዝግቡ ያተኮረው በመዝገብ 2000 በተሰኘው ታዋቂም በእስራኤል ውስጥ የሚነገረው የወንጀል መዝገብ ላይ ነው። ጠበቃቸው አክሎም አቃቢ ህጎች ኔታንያሁ ከታዋቂው የዲኦት አህሮኖት ጋዜጣ ባለቤት አርኖን ኖኒ ሞዘስ ጋር ያደረጓቸውን የሚስጥር ንግግሮች ቆርጠው ፍርድ ቤቱን በሚያሳስት መልኩ አቅርበዋል ሲሉ ተከራክረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፍርድ ቤቱ ዳኞች በሰጡት ንግግር እኔ በዚህ ፍጹም አስቂኝና ውርደት በተሞላበት የፍርድ ሂደት ውስጥ ልክ እንደ ሰልጣኝ ጠበቃ ሆኛለሁ። ከመቆየቴ ብዛት እነርሱ በእኔ ላይ ፍጹም የተሳሳተና የተዋሸ ምስል ያቀርባሉ፣ ታላቅ የሚስጥር ወጥመድ ይዘረጋሉ፣ እኔም በዚያ ወጥመድ ውስጥ እንድወድቅ ያደርጋሉ። አቃቢ ህጎች እዚህ ፍርድ ቤት ውስጥ እርስ በርሱ የሚጋጭ ሁለት የተለያዩ ምላሾችን እንድሰጥ ሆነ ብለው አሳስተውኛል። ከዚያም በኋላ እኔ በፍርድ ቤት ውሸት እንደተናገርኩ አድርገው ለህዝብ ሊያወሩ ይፈልጋሉ ብለዋል።
በዚህ ክስ መሰረትም ኔታንያሁ የዮዲት አህሮኖት ጋዜጣ ዋነኛ ተወዳዳሪ የነበረውን የእስራኤልን ሃዮም ጋዜጣ ስርጭት በህግ ለመገደብ ጥረት ካደረጉ በተለዋጭም ጋዜጠኛው ኖኒ ሞዘስ ለኔታንያሁ እጅግ በጣም መልካም የሆነ የሚዲያ ሽፋን ለመስጠትና ፖለቲካዊ ተቀናቃኞቻቸውን ክፉኛ ለማጥቃትና ለመጎሸም የሚስጥር የጉቦ ስምምነት አድርጓል በሚል ነው ኔታንያሁን በሙስና በማጭበርበርና እምነት በማጉደል ክስ ያቀረበባቸው። ኔታንያሁ ግን ይህንን ክስ ሙሉ በሙሉ ያስተባበሉ ሲሆን የሀገሪቱን የጦር ኮሚሽን መንግስት የጋዜጣውን ስርጭት የሚገድበውን ህግ እንዳያጸድቀው እሳቸው ራሳቸውን መንግስትን እስከ ማፍረስ ድረስ ታላቅ መስዋዕትነት መክፈላቸውን ገልጾ ተከራክሯል። ኔታንያሁ በተጨማሪም መዝገብ 1000 ከሀብታም ነጋዴዎች ህገወጥ ስጦታ በመቀበልና መዝገብ 4000 ለቤዜቅ የቴሌኮም ኩባንያ የቢዝነስ ጥቅማጥቅሞችን በነጻ በመስጠት በሚሉ ታላላቅ የሙስና ክሶችም እየተፋለሙ እንደሚገኙ የእስራኤል መገናኛ ብዙሃን ጽፈዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢየሩሳሌም በተካሄደው የታዋቂው የጄኤንኤስ ዓለም አቀፍ የፖለቲካ ጉባኤ ላይ ባደረጉት ታሪካዊ ንግግር በአሁኑ ወቅት በአሜሪካና በእስራኤል መገናኛ ብዙሃን ስለሳቸውና ስለ ፕሬዚደንት ዶናልድ ጄ ትራምፕ ግንኙነት መውደቅ የሚወራ ወሬ ፍጹም የተሳሳተ መሆኑን ገልጸው ትራምፕ በሳቸው ማናቸውንም ሉዓላዊ ውሳኔዎች ላይ ቅንጣት ታክል ተጽዕኖ ማሳደር እንደማይችሉ በይፋ አስታውቀዋል። ትራምፕ ከዚህ ቀደም ኔታንያሁ እኔ ያልኩትን ሁሉ ነው የሚያደርገው በማለት የተናገሩትን ያጣጣሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍጹም ማንም በእኔ ላይ ጫና አያደርግም፣ እኔ እስራኤል መሪ ነኝ፣ እስራኤል የሚጠቅም ማንኛውንም ነገር ውሳኔ ያሳልፋለሁ ሲሉ ተናግረዋል። በዩናይትድ ስቴትስ የሚገኙ ፖለቲከኞች ፕሬዚደንት ትራምፕ እኔ የምጠይቀውን ነገር ሁሉ ሙሉ በሙሉ ይፈጽምልኛል ይላሉ። በእስራኤል ያሉ ተቃዋሚዎች ደግሞ እኔ ትራምፕ የሚፈልገውን ነገር ሁሉ ያለምንም ቅድመ ሁኔታ እንደምፈጽም ያወራሉ። እውነቱን ልንገራችሁ፣ ከነዚህ ንግግሮች መካከል አንዱ እንኳን እውነት አይደለም። እኔ ፍጹም ነፃ ሉዓላዊና ኩሩ የሆኑ ታላቅ እስራኤል ሀገርን የምመራ መሪ ነን በማለት ገልጸው እያንዳንዳችን ለሀገራችን ብሔራዊ ጥቅም እንቆማለን። እኔ ዘወትር የምቆመው ለተቀደሰችው ሀገሬ ለእስራኤል ሀገር ብሔራዊ ጥቅምና ደህንነት ነው በማለት ገልጸዋል። ኔታንያሁ አሜሪካ ከኢራን ጋር ስምምነት ብታደርግም እንኳን የእስራኤል መከላከያ ሰራዊት አይዲኤፍ በደቡባዊ ሊባኖስ ያቋቋመውን ወታደራዊ ደህንነት ቀጠና በፍጹም ለቆ አይወጣም በማለት ገልጸው በድርድሩ መድረክ ላይ ምንም አይነት ነገር ቢከሰትም ስምምነት ቢደረግም ባይደረግም እኔ የእስራኤል ጠቅላይ ሚኒስትር ሆኜ እስካለው ድረስ ኢራን የኒውክሌር የጦር መሳሪያ አትታጠቅም፣ ወደ አውዳሚው ጦርነት በማናቸውም መልኩ ልንመለስ እንችላለን ሲሉ ገልጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።